ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬ ቀጥሎ ሲካሄዱ በትላንትናው ዕለት ወልቭስ 2-0 አስቶን ቪላን አሸንፏል። ይህን ተከትሎ ለማንቸስተር ዩናይትድ እና ለቼልሲ ጥሩ አጋጣሚ ይሆናል ብዬ አስባለሁ። ምክንያቱም አስቶን ቪላ ተደጋጋሚ ነጥብ እየጣለ ይገኛል። በዚሁ ከቀጠለ ቶፕ ፎር የመቆየቱ እድሉ እየጠበበ ይገኛል። ወደ ዛሬው መርሃ ግብር ስንመለስ ቀን 9 ሰዓት ተኩል ላይ በርንሞዝ በሜዳው ሰንደርላንድን ያስተናግዳል። ምሽት 12 ሰዓት ላይ በተመሳሳይ ሰዓት 3 መርሃ ግብሮች ይደረጋሉ። ኒውካስትል ከኤቨርተን፣ ሊቨርፑል ከዌስትሃም እንዲሁም በርንሌ ከብሬንትፎርድ ጋር የሚያደርጉትን ጨዋታ ምሽት 12 ሰዓት ላይ የሚደረጉ መርሃ ግብሮች ናቸው። ቀሪው የዛሬው መርሃ ግብር ምሽት 2 ሰዓት ተኩል ላይ ሊድስ ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይሆናል። በሰፊው የምንመለከተው ሊቨርፑል ከዌስትሃም እና ሊድስ ከማንቸስተር ሲቲ የሚያደርጉትን ጨዋታ የምንመለከት ይሆናል። አብርሾ ሰላም ነው? አለን አለን፣ ሁሉ አማን ነው። እስቲ ስለ ሊቨርፑል እና ስለ ዌስትሃም ጨዋታ እናንሳና ሊቨርፑል ወደ ቶፕ ኦፍ ፎር ለመቆየትና የሚያደርገው ጨዋታ እንደመሆኑ ዌስትሃም ደግሞ ላለመውረድ የሚያደርገው ጨዋታ እንደመሆኑ ትላንትና ዕለት ደግሞ አስቶን ቪላ ነጥብ ስለጣለ ለነሱ የበለጠ አሪፍ አጋጣሚ ይሆናል ብዬ ስለማስብ ምን አይነት ጌም የሚያስመለክቱን ይመስላል? እሺ አኒሶ፣ አዎ በጣም የሚገርም ጨዋታ ነበረ ትላንትና የተመለከትነው የወልቭስ እና የአስቶን ቪላን ማለት ነው። እና ቪላ በጣም እየተቸገረበት ያለው ነገር ቦክስ ውስጥ ገብቶ ኳሶችን ክሬት አድርጎ የማግባት ነገር በደንብ ቪላ ላይ ከዚህ በፊትም ስናነሳው ነበረ። ተከታታይ ጨዋታዎችንም በሚያሸንፍበት ሰዓት እና አውትቦክስ ነው ጎሎችን ስኮር ሲያደርግ የነበረው። የሮጀርስን ምርጥ ጎሎችን የሚጠይቅ ነው በጣም የቪላ ማሸነፍ ማለት ነው። እና በጣም ተከታታይ ጨዋታዎችን ሲያሸንፍ ነበረ። እነዛን ጨዋታዎች በሚያሸንፍበት ሰዓትም ጎሎችን ስኮር የሚያደርግበት መንገድ እና በደንብ ሲተች የነበረበት ነው። እና ያንን ነገር የሚያቀርፉ ከሆነ እየተባለ ነበር በደንብ ሲነሳ የነበረው አውትቦክስ ስኮር ሲያደርግ ማለት ነው። እና ኤክስጂያቸው በጣም የሞተ ነበረ። ኤክስጂያቸው የሞተ ነው ሚንስ ኤክስጂያቸው ወይ 0.8 ሰምቲንግ የሆነ ኤክስጂ ይዘው 3 ጎሎችን ስኮር ማድረግ የሚችል ነበሩ። ምክንያቱም ኤክስጂው በጣም ጠባብ የሆኑ አውትቦክስ ጎሎችን ስኮር ሲያደርግ የነበረው እና ያ ደግሞ ዋጋ እያስከፈለው የመጣ ይመስላል አሁን ላይ ማለት ነው። ቪላ በጣም በፕሪሚየር ሊጉ በተከታታይ ጎሎችን ስኮር ሳያደርግ ነጥቦችን ድሮፕ እያደረገ ይገኛል። እና ያ ደግሞ ነጥቦችን መጣሉ እንደ ማንቸስተር ዩናይትድ እንዳልከውም ቼልሲ እና ሊቨርፑል ደግሞ የቻምፒየንስ ሊግ ቦታውን ለማግኘት በጣም ትልቅ እድል ይኖራቸዋል። አስቶን ቪላ 3ኛ ደረጃ ላይ ከመቀመጡ አንጻር ማለት ነው። ቪላ የሚንሸራተት ከሆነ ዛሬ ሊቨርፑልም ዌስትሃምን ያስተናግዳል። ሊቨርፑልም ወደ ምርጥ አቋም ላይ እየመጣ ይገኛል። ተከታታይ 3 ጌሞችን በክሊንሺት ነው ያስመዘገበው። ሰንደርላንድን ሲያሸንፍ፣ ብራይተንን እና ባለፈው ኖቲንግሃም ፎረስትን ሲያሸንፍ ማለት ነው። 3ቱንም ምንም ጎሎችን ሳይቆጠርበት ነው ሲያሸንፍ የነበረው እና በጣም በሚገርም ሁኔታ ወደ ምርጥ ፎርሙ እየመጣ ያለ ይመስላል። ነገር ግን ያው የሚቀራቸው ነገሮች አሉ። አሁን በደንብ እየተግባቡ ያሉ ተጫዋቾች አሉ በሊቨርፑል ቤትም ማለት ነው። እና ዌስትሃምንም ስናነሳ በዛው ልክ ያለፉትን 4 ተከታታይ ጨዋታዎች በምንም አይነት ነጥብ ድሮፕ ምንም አይነት ጨዋታ አልተሸነፈም ዌስትሃም ማለት ነው። እና ዌስትሃምም በደንብ ላለመውረድ እየተጫወተ ያለ ቡድንም ከመሆኑ አንጻር በደንብ ነጥቦችን አንዳንድ ነጥቦችንም ቢሆን እየሰበሰበ ይገኛል ማለት ነው ዌስትሃም ማለት ነው። ከማንቸስተር ዩናይትድ ጋር በፕሪሚየር ሊጉ ነጥብ መጋራቱን እናስታውሳለን። በርንሌይንም በዛው ልክ ማሸነፉ አይዘነጋም እና ከቦርንማውዝ ጋር ማቻ መውጣቱ አይዘነጋም እና ቼልሲ ከተሸነፈ በኋላ ማለት ነው። በዛን ጨዋታ ላይ የኤንዞ
ፈርናንዴዝ ጎል በ90+2 ላይ ከማስቆጠሩ አንጻር እና 2-0 እየመራ ነው 3-2 የተሸነፈው። ከዛ በኋላ ነጥቦችን ድሮፕ ቢያደርግም ሽንፈትን ግን አላስተናገደም። ዌስትሃም አንዳንድ ነጥቦችን እየሰበሰበ ይገኛል እና ይህም ጨዋታ በጣም ያው ሊቨርፑል ካለበት ሲቹዌሽን አንጻር ካልሆነ በስተቀር ይህ ጨዋታ ያን ያህል ለሊቨርፑል ይከብዷል ብዬ አላስብም። ምክንያቱም ቻምፒየንስ ሊግ ቦታውን ለማግኘት ትልቅ አድቫንቴጅ ይጠብቀዋል ማለት ነው። ምክንያቱም እንዳልነውም ቪላ በደንብ እየተንሸራተተ ይገኛል። ካለፉት 6 ጨዋታዎች 3ቱን ተሸንፎ 2ቱን አቻ ወጥቶ በአንዱን ብቻ ነው ማሸነፍ የቻለው በፕሪሚየር ሊጉ ማለት ነው ቪላ እና ያንን አድቫንቴጅ በደንብ ለመጠቀም እነዚህ አይነት ጌሞችን ግዴታ ማሸነፍ ይጠበቅበታል። አስቶን ቪላም ደግሞ የመውጣት ቻንሱም በደንብ እየሰፋ ያለ ይመስላል። ምክንያቱም ከቶፕ 6 ከሚባሉ በተለምዶ ቶፕ 6 ከሚባሉ ቡድኖች ጋር እርስ በርስ የሚገናኝ ይሆናል። ከአርሰናል ውጭ ከሁሉም ከማንቸስተር ሲቲ፣ ከሊቨርፑል፣ ከማንቸስተር ዩናይትድ እንዲሁም ከቼልሲ እንደውም በሮብለት የሚገናኝ ይሆናል። ቀጣይ 29ኛ ሳምንት ላይ ይገናኛሉ ከቼልሲ ጋር እና ይሄም ደግሞ ለሊቨርፑል እንዲሁም ለማንቸስተር እንዳልኮም ለቼልሲ በደንብ ትልቅ አድቫንቴጅ ነው የሚሆንላቸው ማለት ነው እና ዛሬ ሊቨርፑል የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 3 ያጠባል። ከቪላ ጋር ከሶስተኛ ከሚገኘው ቪላ ጋር ያለውን የነጥብ ልዩነት ወደ 3 ያጠባል። ያ ደግሞ ትልቅ አድቫንቴጅ ይሆናል እና ሊቨርፑል ይህንን ጨዋታ ለማሸነፍ ትልቅ ቅድመ ግምት ተሰጥቶታል። በእኔም በኩል ቢሆን ሊቨርፑል ትልቅ አድቫንቴጅ ይኖረዋል ይህንን ጨዋታ በሜዳውም አንፊልድም እንደመሆኑ አንፊልድ ከመሆኑም አንጻር፣ ሁለተኛ ደግሞ አሁን ላይ ወደ ጥሩ ፎርም እየመጡ ይገኛሉ። በደንብ የመከላከል ኦርጋናይዜሽን ላይ በደንብ እየሰራበት ይመስላል አርነ ስሎት። ያንን በደንብ እየተመለከትን እንገኛለን። 3 ተከታታይ ጨዋታዎችን በፕሪሚየር ሊግ ምንም አይነት ጎሎችን ሳያስተናግድ ከመውጣቱ አንጻር ማለት ነው እና በፊት ስናነሳ የነበረው 3 ቢያገባ 2 ገብቶበት ነጥቦች ጎሎችን ስኮር እያደረጉ በደንብ የኮናቴ ቦታ በጣም ክፍተት አለበት ሲባል እንዳልነበረ አሁን ላይ በጣም ፎርሙን የያዘ ይመስላል። ጎሜዝን በብራድሊ ቦታ የብራድሊ መጎዳት ጎሜዝን በዛ ቦታ ሪፕሌስ አድርጎ ለኬርኬዝ ያለ ደግሞ በጣም ወደ ፎርሙ እየመጣ ያለ ይመስላል። ቦርንማውዝ ቤት በጣም ሲያሳየን የነበረውን ኬርኬዝን በደንብ ሊቨርፑል ቤትም ልንመለከተው እንችላል። በደንብ ምርጥ ፎርሙ ላይ እየመጣ ያለ ይመስላል። የሰቦዝ ላይ ደግሞ ከባድ ነው በጣም ለመግለጽ ራሱ በጣም ከባድ ነው። በጣም በሚገርም ፎርም ላይ ያለ ሊቨርፑልን በደንብ የሚገልጸው ሶቦዝ ላይ ነው። በጣም በጥሩ ፎርም ላይ የሚገኘው ማለት ነው እና የትም ቦታ ልታጫውተው የምትችለው ተጫዋች ነው። 8 ቁጥር 10 ቁጥር ፉል ባክ ላይ በጣም በሚገርም ሁኔታ ሁሉም ቦታ ላይ እየተሳካለት ያለ ተጫዋች ነው። ሊቨርፑል ቤት በደንብ የልብ ምት ነው ብለን ልንገልጸው የምንችለው ተጫዋች አሁን ላይ ሶቦዝ ላይ ነው እና እንደዚህ አይነት ተጫዋቾችን ግዴታ መኖር አለባቸው ለአንድ ትልቅ ቡድን ነው ለመባል ማለት ነው። ስለዚህ ሊቨርፑልም በደንብ ወደ ፎርሙ መጥቷል። ይህንም ጨዋታ ደግሞ ዌስትሃም ምናልባት ጠንካራ ቡድን ቢሆንም ያለፉትን ጨዋታዎች ሊቨርፑልን ማለት ነው የዛሬ ዓመትም በሁለቱም ጌሞችን እንዳሸነፈ እናስታውሳለን። ባለፈውንም በዌስትሃም ሜዳ ማሸነፉ እናስታውሳለን ሊቨርፑል ማለት ነው 2-0 አሸንፎ መምጣቱን ማለት ነው። ስለዚህ ሊቨርፑል ይህንን ጨዋታ የማሸነፍ ግምት ተሰጥቶታል። ምናልባትም የሚያሸንፍ ከሆነ እንዳለውም የቻምፒየንስ ሊግ ቦታውን ለማግኘት በጣም ትልቅ እድል ይኖረዋል። ዌስትሃም በአንጻሩ የሚያሸንፍ ከሆነ ካለው ከኖቲንጋም ጋር ያለውን የነጥብ ልዩነት ብራይተን ጋር የሚያደርግ ጨዋታ ነገ ይደረጋል እና ነጥብ የሚጥል ከሆነ ምናልባትም ከወራጅ ቀጠና ለመውጣት ትንሽ አድቫንቴጅ ይኖረዋል። ነገር ግን የጨዋታ በጣም ከባድ ጨዋታ ስለሚሆን በዌስትሃም በኩል ትንሽ ከበድ ይላል። ያው ፕሪሚየር ሊጉ ምናልባት
እያስመለከተን ያለው ነገር በጣም ከባድ ነገር እየሆነ ስለሆነ ማለት ነው። ምክንያቱም ወልቭስ ከአርሰናል ጋር በምን አይነት ፎርም ተጫውቶ ነጥቦችን እንደወሰደ ተመልክተናል። ትላንትናም ቪላን በምን አይነት መልኩ አሸንፎ ነጥቦችን እንደወሰደ እና እንደዚህ አይነት ጨዋታዎች እየተመለከትን እንገኛለን። በእርግጥም ወራጅ ቀጠና አሁን ላለመውረድ ጌሞች በጣም ከባድ እየሆነ ፈተና ነው። በጣም እያስቸገሩ ነው። ምክንያቱም ላለመውረድ ነው የሚጫወቱ። በርንሌይ፣ ኖቲንግሃም ራሱ ሊቨርፑልን በምን አይነት መልኩ እንዴት ነጥብ እንደጣለ እናስታውሳለን። በጣም በሚገርም ሁኔታ ነው። ሊያልቅ 2 ደቂቃ በሚቀርበት ታይም ነው 90+3 ላይ ነው የማካሊስተርን ጎል ጠብቆ ነው ሊቨርፑል ራሱ ያሸነፉ። በጣም ከባድ ጨዋታዎች እየተመለከተን እንገኛለን እና ይሄ ደግሞ ፕሪሚየር ሊጉ ምን ያህል ከባድ መሆኑን እየተመለከተን እንገኛለን። እንደዛም ቢሆን የሊቨርፑል በጣም ትልቅ አድቫንቴጅ ነው የሚኖረው በዛሬው ጨዋታ ማለት ነው እና ነጥቦችን ድሮፕ የሚያደርጉ ከሆነ ያ ደግሞ ለቻምፒየንስ ሊግ ቦታ በጣም አስጊ ይሆናል ማለት ነው። ስለዚህ ሊቨርፑል ይህንን ጨዋታ የማሸነፍ ግምት በደንብ እሰጠዋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።